ዳኒና ሩታ ዛሬ ደግሞ ተፋጠጡ። እኔ እኮ ማለት ነው በጣም የሚገረምበት ነገር ማለት ሩታ እንደዚህ አይነትን ሰው ማግኘት የምትፈልገው ለምንድን ነው? ማለት እኔ ምን አይነት ነገር እንደሆነ አላውቅም። እና አንድ ሰው ከተናደዳችሁበት ያ ሰው ካስጠላችሁ ምናምን ማየት አትፈልጉም አይደል? አሁን በተለይ ዳኒ ከሩታ ጋር መገናኘት የማይገባው ሰው ነው እውነት ለመናገር እና ግን ሲጠራት ሰው ማክበር ነው፣ የዋህነት ነው። አላቅም የሩቲ ምን አይነት ነገር እንደሆነ። እንግዲህ አብርሃም ዛሬ ፈረዝርዝ አድርጓል ማለት ነው። ኧረ እንዴት ነው በሉት። እንዴት ነው ነገሩ ሰሞኑን? ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዝት ትርፍ ይበልልኝ። ቤተሰብዬ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ አብርሃም ራሱ ስህተቱን አመነ በዚህ አጋጣሚ ማለት ነው። እና ነገር ግን ምንድን ነው የተቀናጀ ነገር ሆነሳ ዛሬ አብርሃምም ከሀገር ልወጣ ነው አለ፣ ሩታም ከሰፈር ለቅቄ ሌላ ቦታ ልኖር ነው ያለች ነው። ቆይ አንድ ነገር ስታመጡ በአንድ ላይ በቃ አንድ ወልዱላችሁ ታመጡትና ከዛ በኋላ እኛም መላቅጡ ይጠፋናል እኮ ወገን፣ መላቅጡ ነው የሚጠፋን ማለት ነው። እና አሁን አስቡት እስኪ አብርሃምና ሩታ ተመካክረው ነው አያስፍልም? ሀሳቡን ነው የምላችሁ። እውነት ተመካክረው እኮ አይደለም። ምክንያቱም አብርሃም ከሩታ ጋር መሄድ አይፈልግም ሲጀመር። እንደዛማ ቢፈልግ ኖሮ ይቅርታዋን ይቀበላት ነበረና፣ ግን ሂደቱን ስታስቡት አይመስልም ወይ? ሩታ በዛኛው ወጣለሁ ስትል በዚህ ደግሞ አብርሃም ለ3 ቀን እሄዳለሁ አለ ማለት ነውና ቤተሰቦቼ እኔ ማለት ነው እንዲሁ በሄርሜላ ወገን ያሉ ሰዎች ሲቀጣጠሉ ማየት እንዴት ደስ እንደሚለኝ የምሬን ነው የምላችሁ። በቃ ቅጥልጥል ብለው ቪዲዮ ሲሰሩ በጣም ነው ደስ የሚለኝ ማለት ነው። ቅጥል በሉት አባታችሁና ሄርሜላ ስላልተመረጠች ብለው ማለት ነው በጣም እየተቃጠሉ ነው በሚገርማችሁ ሁኔታና አብርሃም ታደሰና ሄርሜላንም ሩታንም አይፈልግም በሰዓት ላይ በቃ ሌላ ኮረዳ ሊያመጣ እንደሆነ መረዳት አለባችሁ። በዚህ ያክል መንገብገብ አይጠበቅባችሁም በዚህ አጋጣሚና ረኔ ወደ መጣሁበት ነው አሁን ወደ ዳኒና ወደ ሩቲ ልመለስ። ሄርሜላው ይቆየናል ደግሞ እሷ በተራ መታለች የኔ ንጽህና ይውጣያለች ማለት ነው። የሄርሜላ ልመና መቼስ መቼ ያበቃልና አሁን ደግሞ ወደ ዴቭ ዙራለች ወይዘሪት ሄርሜላ ማለት ነው። እንግዲህ ዳኒ እኔ ስለ ሄርሜላ ምንም ያሽቃበጥኩት ነገር እንደሌለ እኔ የኔ ስም በሰውም ዘንድ ባንችም ዘንድ በጣም የተለየ ሆኗል ማለት ልክ አብርሃምን ገፋፍቼ ከሩታ ጋር እንዲሆን ከሄርሜላ ጋር እንዲሆን እንዳደረኩት አድርጎ ሰው እየተረዳ ነው አለ ማለት ነው። እና ከሩታ ላይ ምንም ነገር እንዳልሰራ አረ በፈጠረ አምላክ አንተ ወጥ እንጨት ዳኒ ተብዬ ማለት ነው። እኔ እኮ ከዛው የምትክዱት ነገር ጤናማ ናችሁ፣ ግን የሆነ የሳይኮ ችግር አለባችሁ ይመስለኛል። እና ምክንያቱም ከዛው የተናገራችሁትን እንኳን አላልንም ብላችሁ የምትክዱ ናችሁ። ለምሳሌ ይሄ ነገር ከብዙዬ ይጀምራል እኮ ያለችውን አላልኩም ብላ መካድ ከብዙዬ ይጀምራል። እና በአብርሃም ዙሪያ ስትሞጣጠኑ የነበራችሁ ሰዎች ከሃዲ ወደው ቃላችሁን የምታጥፉ ሰዎች ዳኒ ማለት ነው። እንዴት ከሩታ ላይ ምንም ነገር አልፈጠርኩም ብለህ ታስባለህ? አሁን በቅርብ ተወውና አብርሃም ታሞ ሳለ አሁን በቅርብ የውሸት ማስረጃ የኤአይ ማስረጃ ይዘህ መተህ እኮ እነሱ እኮ ከሃዲ ናቸው ይክዱሃል፣ የእነሱ ቦይዝ አይደለም ብለው ይክዱሃል ብለህ ያልክ ሰው እኮ ነህ። ታዲያ እንዴት ነው ሩታን ያልበደልካት አንተ? ምን አይነት ሰው ነው ይሄ ግን? ለነገሩ ልክን ትላለች እኮ ሩትዬ። ምን ለመናገር ከሷ ወደ መናገር ደግሞ ማለት ነው አቅምሳ ነው የሄደችው። ደግ አደረገች ደግሞ ይገባሃል። እንደውም ሲያንስ ነው ማለት ነው። እና ቤተሰቦቼ ማለት ነው ማርያምን ዳኒ እኮ ሩታ ምንም ነገር እንዳላደረገች በደንብ ነው የሚያውቀው። የምሬን ነው የምላችሁ። ሩታ ምንም ያክል ኃይለኛ ልትሆን ትችላለች፣ በእንደዚህ አይነት ነገር ግን በጭራሽ እንደማትሳተፍ ልቡ በደንብ ያውቃል። ግን ቪዲዮ የሚሰራበትን ቀን ተመልከቱ። ቪዲዮ ከሌላ ሰው ጋር አይሰራም ዳኒ። የምሬን ነው። የሚመጣው ወደ እነሱ ቪዲዮ ለመስራት ብቻ ነው። በሳምንትም ሆነ እንግዲህ ፌመሶች በሳምንት ለቀቁ፣ እንደኛም ለቀቁ፣ ኖርማል ነው እነሱ በሳምንትም ቢለቁ፣ ምክንያቱም ፌመስ ናቸው። እና ጠብቆ ቪዲዮ በሚሰራበት ሰዓት ነው የሚመጣው። ገባቸው አይደለም? ስለዚህ ግን ለገንዘብ ብሎ ጓደኛህን መካድ ይሄ ልክ ነው ዳኒ? አንተ ለዩቲዩብ ብለህ ለምሳሌ ዛሬ ያገኘሃት ሩታን ምንም ነገር ፈልጋ አይደለም እኮ ምንም ነገር ማለት ነው። ይሄ ዓለም የሚያውቀው ነው። ክድሃታል። ክደትን እኔ አልካድኩም ብለህ ለማስረዳት ቪዲዮ ደቀነ መምጣት ለራስ ጥቅም እንጂ ለሩታ እንዳልሆነ ግልጽ ነው ከዚህ ጋር ማለት ነው። እና ምን ለማለት ፈልጌ ነው፣ በየጊዜው በመካከላቸው እየመጣ የሚገባው ሌላ አይዲያ የለም፣ ከነሱ ውስጥ ነው ያለው ቪዲዮ ለመስራት ብቻ ነው። ግን
የእውነቴን ነው የምልህ ገንዘብ ሰውን እየተበቀልክ ሰውን ክፉ ነገር እያስባልክ ብሰበስብ ለአንተ እርባና የለውም ዳኒ ማለት ነው። በጣም ነው የሚያሳፍረው፣ ያስጠላል በጣም የሚያደርገው ነገር። ከዛ በመቀጠል እንግዲህ አብርሃም ታደሰ ዛሬ ደግሞ ጸጉሩን እንዴ ተሰራው ልበል ፈረዘው። ምን ማለት ነው ደግሞ ይሄ? ማለት መፈነዳዳት። አንተ ወልደሃል እኮ አብርሃም፣ ሰከን ብል እንጂ አባቴ። ምንድን ነው ወንድ ስለሆንክ እኔ ፈነዳለሁ አትበል። በዚህ በስተርጅና አሉ። አርጅታል እኮ አብርሃም፣ አንተ ወጣት ነኝ ትላለህ እንጂ ማለት ነው። የምሬን ነው። ልዑሌን የመሰለ ሸበላ አድርሳልና ፍንዳታውንም ሰከን አድርገው። በፍንዳቱን ገና እንደወጣት እየፈረጀ ቤተሰብ አብርሃም ገና እንደወጣት እየፈነዳ ነው። የምሬን ነው የምላችሁና ምክንያቱም ሰሞኑን የሚያደርጋቸው ነገሮች እያያችሁ ነው። አንዴ መነጽር፣ አንዴ ኮፍያ። ደግሞ እኮ የተቀያየረ ኮፍያ ነው። በደርዘን ነው እንደ ገዛኸኝ ሰውዬ ግን እና ቤተሰቦች እውነታውና ሀቁ ምን እንደሆን ታውቃላችሁ? ማርያምን አብርሃም ምንም እንዳልሆነ በራሱ ያውቃል። በራሱ በደንብ ነው የሚያውቀው። ከዚህ በፊት ከሩታ ሳይሄድ እንኳን በጣም ጭንቅ እየበዛብኝ ነው እያለ ነበር አይደል አብርሃም። ይሄን እንደዚህ ሞዘዝ ያለው ሰሞኑን አብርሃም ራሱን ስቶ ከሆነ ራሱ ብቻ ነው የሚያውቀው። የምር እውነት ይሄ እያሉት ነገር ራሱን ስቶ ራሱን የማያውቅ ከሆነ ከነሩታ በነበረበት ሰዓት ያ ከዛ በፊት ተጨነኩኝ የማደርገውን አላውቅም ምናምን ግራ ገብቶኛል ሲለው የነበረ ነገር ከአእምሮ ላይ ጫና አምጥቶበት በራሱ ነው ይሄ ልጅ የፈዘዘው እንጂ ማንም አድርጎበት አይደለም። ይሄ ልጅ የምር ሰው አድርጎበት ቢሆን እንዲታመም የሆነ ነገር ተደርጎበት ቢሆን ከሱ ላይ እንዲህ በቀላሉ አይድንም። የምር ነው፣ በቀላሉ ቆሞ አይሄድም። ጸበል በሄድም እንኳን ከስንት መዓት በኋላ ነው ሊወጣ የሚችለው ከላዩ ላይ የተሰገሰገ ሰይጣኖች ማለት ነው። ያው እንግዲህ ጸበል ሰይጣን ነው አይደል የሚያወጣው። ስለዚህ የምሬን እምላችሁ ማንም ሰው አላደረገበትም፣ በራሱ ነው በቃ የተጨናነቀው። ሲበዛ ምናልባት እንግዲህ ሳታርጎ ሊሆን ይችላል አይታወቅም። እና ምንም ነገር ስለሌለ በራሱ የመጣ በጭንቀት የመጣ እንደሆነ ስለገባው ነው። ዛሬ ደግሞ ይቅርታ መላክ ያጫውተዋል እኮ ድንቅ መላክ፣ አንተን ብሎ መላክ ሲያጫውትህማ እኮ በቃ ምንም ነገር የማትሰራ ነው የምትመስለው የምር። አሁን ሩታ በመጨረሻ ምን አለት መናገር የምትፈልጊው ነገር በጣም ሽማት አለ። በእናትህ አታናደኝ አንተ። እንደዚህ አይነት ጥያቄ አጠይቃት ደግሞ ሩታን። አንተ አዳማጭ ብትሆን ማለት ነው አንድ ቃል ብቻ አይደለም ከሺ በላይ ልደረድርልህ ትችላለች። ውስጡ የተሰበረች ሴት ነች እና እኔ ያናድኛል እንደዚህ ብሎ ሲጠይቃት የምር እና ማለት ነው። ቤተሰብ ደግሞ ይሆን አሳሳሙ ምናምን እንዴት ነው ዛሬ? ቆይ ምን መንፈስ ወርዶበት ነው? ቅዱስ መንፈስ ወርዶበት ነው የመጣውና በቃ ለ3 ቀን ሊሄድ ነው። ሀሳቤን አገኘሽኝ አይደል? እመለሳለሁ። አሁን እንደዚህ ብሎ ሲያወራ የተጣሉ ይመስላሉ እነዚህ ሰዎች። የምሬን እኮ ነው። የሆነ ሚስቱን እያስፈቀዳት የሆነ ቦታ ደርሶ ፊልድ ወጥቶ ለመምጣት እኮ ነው የሚመስለው። አይገርማችሁ? ዛሬ አብርሃም ያደረገው ነገር ማለት ነው። እና መጨረሻ ላይ ያው ስሟት ምናምን። ሩትዬ ግን እኮ ከፍቷታል። የኔ እናት እንደው ምን ይሻላል? ውይ ኧረ ፈጣሪ አምላክ ተው ግን ሩቲን አስደስታት እስኪ። መቼ ነው የምትደሰተው የእውነት? እና ልጄን አደራ ከአንቺ ጋር ይሆን። ሲጀመር ልጇ ከማን ጋር ነው የነበር? ከእሷ ጋር አይደል? ምንድን ነው አንተ ሰው የምትዘባርቀው? ይኸውልህ በራሴ ጊዜ እኮ ታመምኩልህ ስለምታወራ ነው ያልተባለ ነገር እዚህ ጋር የምታወራው። ልጇ ከእሷ ጋር ነው ያለ። ከአንቺ ጋር ይሆን? ወዴት ይሆናል? የት ይሄዳል እንዴ? ምን አይነት ጥያቄ ነው አሁን ይሄ? ጥለኸው እየሄድክ ደግሞ ልጄን አደራ ስትል አታፍርም? አሁን አንተ አሁን በትናንትናው ዕለት በጣም ብዙ ነገር እኔን ለማስጠላት ብዙ ነገር ታረጊያለሽ። አንቺ ስለምታወሪ እኔ ስለማላወራ ልጄን እንደምወደው እኔ ራሴ ያውቃለሁ፣ ለዛውም ከአንቺ በላይ ሊሆን ይችላል አለ ማለት ነው። እና ዛሬ ደግሞ ምንም ሳይውል ሳያድር ቻው በቃ ከፈለግሽኝ ደውይልኝ ካስፈለገሽ። ኧረ ሩታ ካንተ ምንም የምትፈልግ ሴት አይደለችም። በነገራችን ላይ የምር ምንም ነገር የምትፈልግ ብትሆን ኖሮ ማለት ነው ካንተ ባልተላቀቀች ነበር ተጣብቃ እንደ መዥገር እስከ ዛሬ ድረስ ማለት ነው። ነገር ግን በራሷ ኮንፊደንስ ያላት እንኳን አይደለም ለአንተ ለስንት ሕዝብ የተረፈች ሴት ነች። በዚህ አጋጣሚ ነው ልጇን ቀብረራ አድርጋ እያሳደገች ነው ያለችው። አንድና አንድ ማሳካት የምትፈልገው የአባት ፍቅር ነበረ። አንተም ደግሞ እየተሽከረከር ካስቸገርካት ማለት ነው አብርሃም። እስኪ እናያለን። ቃለ በይ ካልሆን ከ3 ቀን እስኪ ደርሰ ስትመጣ ምን እንደምታረግና እኔ ስረዳው በቃ አሁን ሄርሜላን አይፈልግም፣ ግን ሩታን ተጠቀመባት። በቃ በሷ ላይ ተረማምዶ ነው ይች ልጅ መተው የፈለገውና ማለት
ማለት እኔ በደንብ ዝም ብላችሁ ስታስቡት አሁን ሄርሜላ ምንም ነገር ያደረገችበት ነገር የለም እኮ ማርያምን፣ ዝም ብሎ አጉል ጠርጠራ ጠረጠራት። የምሬን እንምላችሁ ልትጠረጠር አይገባትም በዚህ ሰዓት ላይ ሄርሜላ። የምር እንደውም መጠርጠር ያለብን ያኔ ሩታ እርጉዝ እያለች በትዳሯ እያለች እንደፈለገ ስትንቦጫረቀበት እንደፈለገ ስታረገው ያኔ ነው መጠርጠር የነበረብን ሄርሜላን እንጂ አሁን በሰሞን አብርሃም በታመመው ላይ ሄርሜላ አደረገች የማይመስል ነገር ነው። ግን ከሷ ለመለየት ይሄ ሁሉ መከራ በሩታ ላይ ማፍሰስ ማለት እኔ እንጃ አላቀለህም። አንድ ቀን ቢስማር ሆኖ የወጋህ እንደሆነ ታርፈዋል አብርሃም ታደሰ። ለማንኛውም በምትሄድበት ሀገር ሰላም ያድርግህ። ደሞች የሚዋውሽማ የውና እያለቀለቀችል ነው ለወንድም ደግሞ ዛሬ